ሰላም ጤና ይስጥልኝ ውድ የፋስት ዴሊ ተከታታዮች፣ ለአሁን መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን። የኢትዮጵያ መከላከያ ሰራዊት ወደ ምዕራብ ግንባር በሰፊው መንቀሳቀሱ እየተነገረ ይገኛል። ይህ የሆነውም በፊልድ ማርሻሉ ትዕዛዝ እንደሆነ ለማወቅ ተችሏል። የህወሓትን እንቅስቃሴ ለመግታትና በአማራ ክልል የሚንቀሳቀሰውን ኃይል ለማስወገድ አማራ ክልል አንዳንድ አካባቢዎች ላይ ሰፍሮ የነበረው ኃይል ህወሓት በምዕራብ ግንባር መምጣቱን ተከትሎ ወደ ምዕራብ ግንባር ማቅናቱን የተገለጸው። መከላከያ ወደ ስፍራ ያቀናበት ምክንያት ከሱዳን ጦርነት ጋር እንደሚገናኝ የተገለጸ ሲሆን እኛም በጥንቃቄያችን አካተነዋል። ሌላ መረጃችን ደግሞ በአማራ ክልል ለሚንቀሳቀሰው የፋኖ ኃይል ጠቅላዩ ያቀረቡት አዲስ የሰላም ጥሪና የሰላም እጦት መኖሩን መግለጻቸውን እንዲሁም በጀኔራሉ ላይ የሞት ፍርድ ስለመፈረዱ አክለን ይዘን ቀርበናል። ላይክና ሼር እያደረጋችሁ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሮቹ ተሻገርን። በአማራ ክልል ደብረ ማርቆስ ከተማ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት እንደማይችሉበት ደረጃ መድረሱን አጠያያቂ፣ ጥዩፍና የማይገባ ሲሉ ኮነኑ። በታጣቂዎች ምክንያት የተፈጠሩ የእንቅስቃሴ መገደቦችን የጠቀሱት ጠቅላይ ሚኒስትሩ ወደ ደብረ ማርቆስ ከተማ የሚደረግ የመኪና ጉዞ በእኛ ጥረት መመለስ ይኖርበታል ሲሉም አሳስበዋል። ጠቅላይ ሚኒስትር አብይ ይህንን ያሉት እሁድ ሐምሌ 5 2018 ዓ.ም በደብረ ማርቆስ ንጉሥ ተክለ ሃይማኖት አውሮፕላን ማረፊያ የምርቃት ስነ ስርዓት ላይ ባደረጉት ንግግር ነው። ጠቅላዩ በዚህ ወቅት ከማርቆስ ደጀን መሄድም ከባድ ሆኗል ያሉ ሲሆን የአሊዶሮን ተባብረን እናስለቅቃለን ስንል እዚህም ከባድ ሆኗል ሲሉ የፋኖ ኃይልን ተችተዋል። አክለውም መነጋገር ለሚፈልግ ኃይል በራቸው ክፍት መሆኑን ገልጸዋል። የኢትዮጵያ አየር መንገድ 25ኛ የሀገር ውስጥ መዳረሻ በሆነችው ደብረ ማርቆስ በተገነባው አውሮፕላን ማረፊያ የቅድመ ምረቃ በረራ አገልግሎት ያስጀመረው ከአንድ ወር በፊት ሰኔ 6 ቀን ነበር። በዛሬው ይፋዊ የምረቃ ስነ ስርዓት ላይ የተገኙት ጠቅላይ ሚኒስትር አብይ የምስራቅ ጎጃም ዞን ዋና ከተማ የሆነችውን ደብረ ማርቆስ ጥንታዊነት አንስተዋል። አስመጣሞ ማርቆስ ከተድላው ከተማ ቢሻ በአውሮፕላን ቢሻ በሎንችን የተባለላት ከተማ ናት ሲሉም ገልጸዋታል። ባለፉት ጥቂት ዓመታት ግን ሎንችናም አውሮፕላኗም ችግር ሆኖ ነበር ሲሉ ወደ ከተማዋ የአውሮፕላን ጉዞ እንዳልነበርና የመኪና ጉዞ ላይ ተግዳሮት ማጋጠሙን ጠቅሰዋል። ዛሬ ቢሻ በአውሮፕላን ተመልሷል ሲሉም በአየር ማረፊያ ስራ መጀመር አንዱ ተግዳሮት መወገዱን ያነሱት አብይ ቢሻ በሎንችን ግን በእኛ ጥረት መመለስ ይኖርበታል እላለሁ ሲሉ የመኪና ጉዞ ላይ ያለው ችግር መፈታት እንዳለበት አሳስበዋል። አብይ በዛሬው ንግግራቸው የሀገር አቋራጭ የህዝብ ትራንስፖርት ተሽከርካሪዎች ላይ በተደጋጋሚ እገታ የሚፈጸምባትን በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ውስጥ የምትገኘውን አሊዶሮ ቀበሌን አንስተዋል። ከአዲስ አበባ በስተሰሜን 142 ኪሎ ሜትር ርቀት የምትገኘውን አሊዶሮን አልፈው ወደ አማራ ክልል የሚጓዙ ተሳፋሪዎች በተለያየ ጊዜ ለጅምላ እገታና ለግድያ ተዳርገዋል። በእነዚህ እገታዎችና ግድያዎች መንግስት ሸኔ የሚለውና ራሱን የኦሮሚያ ነጻነት ሰራዊት የሚለው ታጣቂ ቡድን ይከሰሳል። በአካባቢው እንደሚንቀሳቀስ የሚነገረው ታጣቂ ቡድኑ ክሱን በተደጋጋሚ ያስተባበለ ሲሆን በምላሹ መንግስት ያደረጃቸው አካላት ድርጊቱን ይፈጽማሉ ሲሉ ወንጅለዋል። መንግስት ለዚህ የሰጠው ምላሽ ባይኖርም በታጣቂዎቹ ላይ እርምጃ እየወሰደ እንደሆነ ሲገልጽ፣ እንዲሁም ታጣቂዎቹ ለንግግር ወደ ጠረጴዛ እንዲመጡ በተደጋጋሚ ጥሪ ሲያቀርብ ቆይቷል። ጠቅላይ ሚኒስትሩ ዛሬ ባደረጉት ንግግር በአባይ ሸለቆ አካባቢ አሊዶሮ አካባቢ ሸፈተውና ወደ አዲስ አበባ ላሻግርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ደጀን መሄድ እንዳንችል ተጨማሪ ሽፍታዎች ማበረከታችን ተገቢ ጉዳይ አይመስለኝም ብለዋል። የትም ቦታ ያለውን ሽፍታ ተሰናስለን ተደማምረን በማስወገድ የህዝባችንን ሰላምና ልማት ማረጋገጥ አለብን ብለዋል። ከዚህ ተቃራኒ ግን ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሱ ተገቢ እንዳልሆነ አንስተዋል። ጭራሽ ወደ ቀያችን ወደ ሰፈራችን ሽፍቶች እየበረከቱ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳችን ለሁላችንም አጠያያቂ፣ ጥዩፍ፣ የማይገባ ልንማርበት የሚገባ ጉዳይ ይመስለኛል ሲሉ ኮንነዋል። ዛሬ በይፋ የተመረቀው የደብረ ማርቆስ ከተማ በቀን 3 ጊዜ በረራ እንደሚደረግበት አብይ በንግግራቸው ጠቅሰዋል። የበረራ አገልግሎቱ ቢኖርም ግን የአውሮፕላን ቲኬት ዋጋን መክፈል የማይችሉ ሰዎች ሊቸገሩ እንደሚችሉ አስተዋል። መክፈል የማይችሉ ወይም የማይፈልጉ በትራንስፖርት ከዚህ ወደ ባህር ዳር ወይም ከዚህ ወደ አዲስ አበባ መሄድ ቢፈልጉ ያንን ማድረግ እንዲቻላቸው ሰላም በእጅጉ አስፈላጊ ነው ብለዋል። ለዚህም ሲባል መንግስታቸው ከህዝቡ ጋር በመተባበር ሊወያዩ ሊነጋገሩ ለፈለጉ ማንኛውም አካል በራቸው ክፍት መሆኑን ገልጸዋል። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል። ከዚህ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም ሲሉ ተናግረዋል። በክልሉ ያለውን ወቅታዊ ችግር ለመፍታት እንዲቻልም ህዝቡና መንግስት በጋራ እንዲቆሙ ጥሪ አቅርበዋል። በቀጣይ መረጃ የኩርሙክ ከተማ በሱዳን ጦርና በህወሓት ተባባሪዎች እጅ መውደቁን ተከትሎ በኢትዮጵያና ሱዳን ድንበር አቅራቢያ የኢትዮጵያ መከላከያ ሰራዊት እንዲጠጋ መደረጉ ተገልጿል። ጀኔራል አብዱልፈታህ አልቡርሃንን የሚመራው የሱዳን ጦርና ተባባሪዎች የህወሓት ታጣቂዎች እቺን ከተማ ከ3 ቀናት በፊት ተቆጣጥረዋል። ይህንን ተከትሎ በአካባቢው ወታደራዊ የኃይል ሚዛን የተለወጠ መሆኑን የሚገልጹ መረጃዎች እየወጡ የሚገኙት ላለፉት 4 ወራት ይህንን ቀጠና ተቆጣጥረው የነበሩት አርኤስኤፍ እና ኤስፒፒኤልኤም ከባድ ሽፍታ ገጥሟቸው ከባለፈው ሐሙስ ጀምሮ አካባቢውን ለቀው ወጥተዋል። ይህ የአልቡርሃንና የህወሓት ጥምረት
ስኬት በአልቡርሃን ወገን ላይ ትልቅ ስትራቴጂካዊ ድል ተደርጎ እየተወሰደ ነው ያሉት የሱዳን ሚዲያዎች ወደ ኢትዮጵያ ድንበር እየተቃረበ አዲስ ወታደራዊ ስጋት መፍጠሩን ተከትሎ የአልቡርሃንና የህወሓት ኃይሎች ወደ ድንበር መጠጋታቸው የመንግስት መከላከያ ድንበሩን ለመጠበቅ ሲል ከዚህ ቀደም ከፋኖ ጋር ውጊያ ከሚያደርግባቸው አካባቢዎች ለቆ እየወጣ እንደሆነ የሚገልጹ መረጃዎች ያሳያሉ። ከአካባቢው የሚወጡ መረጃዎችም በአሁኑ ሰዓት በዚህ ቀጠና የኃይል ሚዛን መዛባት ስለመፈጠሩ መረጃዎች እያሳዩ ይገኛሉ። በአዊ ዞንና በምዕራብ ጎጃም በተለያዩ ወረዳዎች ላለፉት 3 ዓመታት ካምፕ ሰርቶ የነበረው መከላከያ ካምፖቹን ሙሉ በሙሉ ለቀው ባለፉት 3 ቀናት ወደ መተከልና ወደ ምዕራብ አሶሳ እንዲንቀሳቀስ ትዕዛዝ ስለመስጠቱ የወጡ መረጃዎች ይገልጻሉ። ከዚህ ቀደም ከህወሓት ጋር በነበረው ጦርነት ምክንያት በርካታ የመከላከያ ኃይል ወደ ወልቃይት፣ ተከዜ፣ ጠለምት፣ ዋግምራ፣ ራያ፣ አፋር አካባቢ ተጠግቶ የነበረ ቢሆንም አሁን ግን የኩርሙክ ከተማ መያዝን ተከትሎ ኃይሉ ወደ ምዕራብ ግንባር ወይም ኩርሙክና ሸርቆሌ እስከ አባይ ግድብ ድረስ አዲስ ኃይል እንዲጠጋና እንዲንቀሳቀስ ትዕዛዝ ሰጥተዋል። የኩርሙክ ከተማ መያዝን ተከትሎ በትላንትናው ዕለት ረፋድ ከፍተኛ የተባለ የአየር ጥቃት መፈጸሙ የተነገረ ሲሆን በሱዳን ጥቁር አባይ ግዛት ከአልቡርሃን ጦር ጋር አብረው ሲንቀሳቀሱ በነበሩ የህወሓት ወታደራዊ አዛዦች ላይ በተሰነዘረው የድሮን ጥቃት ከ7 በላይ ወታደራዊ አዛዦች ስለመገደላቸው መረጃዎች አስታውሰዋል። በቀጣይ መረጃው የሱዳን ፍርድ ቤት መሐመድ ሐምዳን ዳጋሎን ጨምሮ 16 የፈጥኖ ደራሽ ኃይል አርኤስኤፍ አመራር በሌሉበት የሞት ቅጣት ፈረደ። በሳምንቱ የተሰማው የፍርድ ቤት ውሳኔ ግለሰቦቹ በዳርፎር ክልል ፈጸሙት በተባሉት ግድያ፣ የጦር ወንጀል፣ በሰብአዊ መብት ጥሰትና በዘር ማጥፋት ወንጀሎች ጥፋተኛ ሆነው በመገኘታቸው እንደሆነ የሱዳን ፖስት ዘገባ አመልክቷል። ከዚህ ቀደም ፍርድ ቤቱና የሱዳን ሲቪል አስተዳደር ጠቅላይ ሚኒስትር የነበሩትን አብደላ መላዶክን ጨምሮ ከፈጥኖ ደራሽ ኃይሎች ጋር ይተባበራሉ ባሏቸው ሰዎች ላይ በሀገር ክህደት ወንጀል መክሰሱ ይታወሳል። እንደ አውሮፓውያን አቆጣጠር በ2023 የሱዳን እርስ በርስ ጦርነት መቀስቀስ ወዲህ በታጣቂ ቡድኑ ከፍተኛ አመራሮች ላይ የፍርድ ውሳኔ ሲያስተላልፍ ግን ይሄ ለመጀመሪያ ጊዜ ነው ተብሏል። የሞት ፍርድ ከተፈረደባቸው መካከል የመሪው ዳጋሎ ወንድምና ምክትል የሆኑት አብዱራህማን ሐምዳኑ ዳጋሎ እንዲሁም በርካታ የጦር መኮንኖችና የጎሳ መሪዎች ይገኙበታል። ፍርድ ቤቱ የቅጣት ውሳኔውን ለጠቅላይ ፍርድ ቤት እንደሚልክና ጥፋተኞቹ በዓለም አቀፍ የፖሊሲ ተቋም ኢንተርፖል በኩል ለማዳን እንደሚንቀሳቀስ አስታውቋል። በአሁኑ ወቅት 4ኛ ዓመቱን በያዘው በሱዳን ጦርና በፈጥኖ ደራሹ ቡድን መካከል የሚካሄደው ጦርነት በ10 ሺዎች ለሚቆጠሩ ሰዎች ህልፈት ምክንያት ሲሆን ከ11 ሚሊዮን በላይ ዜጎችን በማፈናቀል የዓለማችንን የከፋ የረሃብ ቀውስ አስከትሏል። የሞት ፍርዱን ጀኔራሉ ላይ የፈረደው የሱዳን ጸረ ሽብር ችሎት ሲሆን ውሳኔው በትላንትናው ዕለት እሁድ ነው የተሰማው። ሐምዳን ዳጋሎን ጨምሮ በ16 ሰዎች ላይ ነው የሞት ፍርድ የተላለፈው። የፈጥኖ ደራሽ ኃይሎች ጁን 2023 ላይ በደቡብ ዳርፎር ለአጭር ጊዜ በዘለቁበት ወቅት የግዛቱን አስተዳዳሪ ከአሚስ አካራ መግደላቸውን ክሱ ይዘረዝራል። የፈጥኖ ደራሽ ኃይሎች በጊዜው አስተዳዳሪውን ወደ መሪያቸው በማምጣት በግዛቱ አመራሮች ፊት በማቆም ግድያ ከፈጸሙ በኋላ ሰውነቱን እዚያው እንደቆራረጡት በችሎት የቪዲዮ ማስረጃ መቅረቡን የሱዳን ትሪቢዩን ዘገባ አመልክቷል። ሐምዳን ዳጋሎ ላይ የሞት ፍርድ ያሳለፈው ችሎት የተሰየመው በፖርት ሱዳን ነው። ችሎቱ የፈጥኖ ደራሽ ኃይሎች ንብረትና ሀብት በሙሉ እንዲወረስና ንብረቱ ለሱዳን መንግስት እንዲሰጥ ሲልም ሌላ ውሳኔ አክሏል። ይህ በእንዲህ እንዳለ ወታደራዊ አዛዡ አዲስ አበባ እንታረቅ ሲሉ ተደምጠዋል። የሱዳን ሉዓላዊ ምክር ቤት ምክትል ፕሬዚዳንትና የጀኔራል አብዱልፈታህ አልቡርሃን የቅርብ አጋር የሆኑት ማሊካ ከረጅም ጊዜ ተቀናቃኛቸውና የሱዳን ህዝብ ነጻነት ንቅናቄ ሰሜን መሪ ከሆኑት አብዱላ አዚሁሉ ጋር በመሆን በኢትዮጵያ ውስጥ አስቸኳይ የእርቅ ውይይት ለማድረግ ጥያቄ ማቅረባቸው ተሰምቷል። ሱዳን ታይምስ በአፍሪካ ህብረት ውስጥ ያሉ ከፍተኛ ዲፕሎማቶችን ዋቢ በማድረግ እንደዘገበው ማሊካ ወደ ኢትዮጵያ ባለስልጣናት በመቅረብ ይህ የሰላም ንግግር እንዲመቻችላቸው በይፋ ጠይቀዋል። ይህ ያልተጠበቀ እርምጃ ሁለቱ መሪዎች እንደ ኢትዮጵያን አቆጣጠር በ2017 በድርጅቱ ክፍፍል ምክንያት ከፍተኛ ጸብ ውስጥ ገብተው ከተለያዩ በኋላ የታየ ትልቅና የመጀመሪያው ዲፕሎማሲያዊ የለውጥ ምዕራፍ ተደርጎ ተወስዷል። ይህ የእርቅ ጥያቄ በሱዳን ወቅታዊ የኃይል አስተላለፍ ላይ ከፍተኛ ተጽዕኖ ሊያሳድር የሚችል የፖለቲካ ቁማር እንደሆነ ይነገራል። በአሁኑ ወቅት በአብዱል አዚዝ አልሂዱ የሚመራው ታጣቂ ቡድን ከጀኔራል አልቡርሃን የጦር ኃይል ጋር በመሆን እየተዋጋ ይገኛል። በዚህም ማሊካ ጋር ወደ እሳቸው መቅረባቸው የኃይል ሚዛኑን ለመቀየር የታለመ ስትራቴጂ ሊሆን እንደሚችል ተንታኞች እየገለጹ ይገኛሉ። የተወደዳችሁ የቻናላችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እነዚህን ይመስሉ ነበር። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።